ካንቺ ጋር ጊዜ እንዲኖረኝ ፈልጋለሁ። ያወራኋት ነበረ ያየን ነው ግን ምንድነው ስትረስ ውስጥ የገባሽ ነው መስፍት ነው አልገባሁም። ፓርላማ የገባችሁ ይመስለው ይሄ ሁሉ ሰዓት መታወሩስ ምንድነው ነገርሽ? በጣም ያሳፍራል ወይስ ምንድነው? ወድጄሻለሁ አፍቅሬሻለሁ ለማለት በአንተ ፊት መናገር አለብኝ ማለት ስሜቴን በደንብ ለመግለጽ። ስለዚህ አላመንክበትም ነበር አላመንክበትም። አንተ ነህ አንተም ተዋውቃለህ እንዴ ከዚህ በፊት? እንሂድ በቃ ወደ እኔ ዛት ነው እንደበቅኝ ጃንታ አረ ኃይላ ሰላም እንዴት ናችሁ? የሜሪ ፒንክ ዩቲዩብ ተከታታዮች በሙሉ እኔ በጣም ደህና ነኝ። እናንተ እንዴት ናችሁ? እኔ በጣም ደህና ነኝ። ያው ሰሞኑን ትንሽ ተጠፋፍተን አልነበርንም። እንደምታውቁት የአንዳንዱ ነገሮች ብዙ ቻሌንጆች ነበሩብን። በዛ አጋጣሚ ያው ከኛ መሀልም ሀገር የሚወጣ ሰው ነበረ፣ ለክፍለ ሀገር የሚሄድ ነበረ፣ በዓለም ላይ በቃ ብዙ ቦታ ተበታትነን ነበርና አሁን ነው እኔ ራሴ ወደ ቀልቤን ሰብሰብ አድርጌ ለእናንተ የመጣሁትና በጣም ላይቭም ስገባ በቴክስትም እየደወላችሁም ጠፋችሁ ለምትሉንና ለምታበረታቱ ውድ ቤተሰቦቻችን በጣም ነው የምናመሰግነው። ቴንኪው ማለት ፈልጋለሁ። ዛሬ እንግዲህ እናንተ መጀመሪያ ቴንኪው ማለት ፈልጋለሁ። 100K ስላስገባችሁ በጣም ነው የማመሰግነው። ባለፈውም ላይቭ ላይ ተናግሬያለሁ፣ ቪዲዮ ላይም እንዳያችሁ አመስግኛለሁ። አሁንም ክብር ስለሚገባችሁ እናንተም ቤተሰቦቼን ቴንኪው ማለት ፈልጋለሁ ስለ ሁሉም ነገር። ሲቀጥል ደግሞ በጣም የምወዳቸው ጓደኞች አሉኝ። ሁሉም እንዳሉ ሆኖ ኤርሚ አለ፣ ኢሳቅን የናፈቀ እስቲ ኢሳቅና ኤርሚ ትንሽ ናፈቅ ተብለዋልና ዛሬ እንግዲህ እስቲ እንደ ጓደኝነታችን አንዳንድ ነገር ተገናኝተን እናውራ እንጫወት ምናምን ተባብለናልና በዚህ መሀል ደግሞ ኃይላብም ይመጣል ዛሬ። ኃይላብም አንዳንድ ማውራት የሚፈልገው ነገር አለ ብሏል። እንግዲህ ሁሉንም እንሰማለን። ግን እኔ በጣም ጓደኞቼ ናፍቀውኛል። ረጅም ጊዜ ሆኖናል ከተገናኘን፣ አብረን ቪዲዮ ከሰራን ምናምን በጣም ሎንግ ታይም ነው። በዚህ አጋጣሚ በጣም ነው የምወዳችሁ ሁላችሁንም እና ጋይስ እንደምታውቁት እንግዲህ በጣም ደስ ብሎኛል። እነዚህ በጣም የምወዳቸው ጓደኞቼን ላገኛቸው ነው ዛሬ። ሰሞኑን ትንሽ ብርድ አለ ምናምን፣ ጉንፋን ይዞኛል፣ ጥርሴን አሞኛል፣ በቃ ብዙ ነገር ለምንድን ነው ጭው ያልሽው ምናምን እንዳትሉኝ፣ ያው ነቃ ለማለት ነው። ብዙ ኮሜንት ይደርሰኛል፣ ከሌና አስታርቂ፣ ለምን ከከሌ ጋር ሆንሽ፣ እንደዚህ ተፈጠረ፣ ብዙ ነገር እያላችሁኝ ነው። ሁሉም ፕሮግራም አለ፣ እኛ ባሰብንበት ምንም ነገር የሚሄድ የለም። እኔ ለማናቸውም ጥሩ ነገር ነው ማስበው፣ ለማናቸውም ጥሩ ነገር እንዲገጥማቸው ነው የምፈልገው። ለሁሉም ጓደኞቼ አብረውኝ ከኔ ጋር ለሚሆኑ ጓደኞቼ ሁሌም ጥሩ ነገር ነው የምመኘው። ስለዚህ ኮሜንት ላይ እንደገና ኢንስታግራም ላይ በጣም ነው የምጽፉልኝ። አይ ኖ ቴንኪው ማለት ፈልጋለሁ። ግን እናንተ እንደምታስቡት ሳይሆን በጣም ብዙ ስብስብ ነገር አለ። እነሱ ነገሮች ክሊር ካልሆኑ በሰው እኛ ገብተን ብቻ የምናስተካክላቸው ነገሮች አይደሉም። ከቀን ወደ ቀን የሆነ ነገሮች እንትን እያሉ ይመጣሉ። ስለዚህ ፕሊስ ፊል አታርጉት ይሄንን ነገር። ነገሮች ሁሉ ይስተካከላሉ፣ አሪፍ ይሆናሉ፣ እንመለሳለን። ደግሞ አንድ ላይ ረዘም ጊዜ ያልተገናኘን ሰዎች አለ። ዛሬ እንግዲህ እስቲ እኔ ያው በቪዲዮ ከኢሳቅ ጋር ረጅም ጊዜ ሆኖኛል። ኤርሚን እንኳን ያው ተወሰነ ጊዜ ነው እንጂ አብረን ነበርን። ቪዲዮ ላይ አንምጣ ምናምን እንጂ እኛ በጣም የምንወደድ ጓደኛሞች ነን። በጣም ጓደኝነት እንጃ መልክ ቢኖረው የሆነ ነገር ይመስላል ማለት ፈልጋለሁ፣ ግን ማለት አልፈልግም። እውነት ለመናገር ጓደኝነትን እንዳከበራችሁት ነው። ስታከብሩት ሁሌም አክብሮ ይዘልቃል። የማይከበር ጓደኝነት ግን ዘላቂ ነው። ኤርሚ ሳቅስ ምን ሆነ ነው ያሞል? እንግዲህ ብቻውን እየተንጋጋ ብቻውን እየመጣ ነው ያለው። እኔ አብሮ ይመጣሉ ብዬ ነበር ሁለቱንም የደወልኩላቸው። አምሮባል እግዚአብሔር ጥሬ ስጋ እያየው ነው እናሳ በቃ አልተቻልኩም። ስናፑ ምናምን ቀልጧል፣ ስራው አብዷል ምናምን ጋይስ
ፋሚሊዎችን ኬፍ በላቸው። ሰላም የሜሪን ፒንክ ቤተሰቦች እንግዲህ እንደምን ከረማችኋል? እንደምን ሰንብታችኋል? ይሄ ድምጽ የኤርሚ ጀርሚ ድምጽ ነው። እውነት ነው። አልተሳሳታችሁም። ማርያም እንደዚህ በቀለል ምናምን በጣም ናፍቆኝ ነበረ። በጣም ወዳቸው ጓደኞቼ ናቸው። ተጠፋፋን በጣም። ምንድን ነው ቆይ አንተ ግን አይኔ ውስጥ በቃ ዴይ ቱ ዴይ ስራ ላይ ነኝ። አይኔ የሚታያችሁ ከሆነ ትክክል አይደለም፣ አልገለጥ ብሎኛል። የምታውቁት የአይን ሕክምና ካለ ኢንሹራንስ ኧረ አይኔን አሳልፌማ ለሕክምና አልሰጥም። ድካሙ ምናምን ነው እኮ እናንተ የቀን ሰው ናችሁ፣ እኛ የማታ ሰዎች ነን። እንግዲህ ተገለባበጠ። እሺ አንተስ ይሳቅስ? ቆይሽ እግዚአብሔር ይሳቅም አለ። እሱም እኮ ያው ተፍተፍ ሁሉም እኮ በየእንትኑ በየሰዓቱ እኔ እኮ በስልክ ነው የማገኘው ምናምን እና ሳቃለ አልፎ እንገናኛለን። አንዴ ከስራ እንግዲህ ታውቁታላችሁ። የእናንተ ወዳጅ በጣም የምትወዱት እንዲህ እኮ ነው ይሳቅ እንዲህ ቢሆን እኮ አሪፍ ነበር። እንዲህ ነው እኮ በቃ ቀጥታ በቃ ባይ ዘ ወይ አንዳንድ ጊዜ ልጅ ቀጥተኛ ሰው ስትሆኚ ከሰው ጋር በጣም ነው የምትጋጩት። ታውቂያለሽ? እሱን ነው የምልህ እኮ ለዛ ነው ማለት በቃ እኔ ግን እወድለታለሁ ይሄን ባህሪ። ከእኔም ጋር እኮ ነው የምንጣለው። ግን እንዲህ ነው እንደዚህ አይነት ጸባይ ለሀበሻ ይሆን ባይ ታውቂያለሽ? ውይ አንተ ደግሞ የማታውቀው ነገር አለ። ባይ ዘ ወይ ይሳቅ ሀበሻ መስሏችሁ ከሆነ ተሳስታችኋል። ያነሰናቀው ዝርያውን ቀየረ እንዴ? ያው ቀጥተኛ ሰው ነው ምናምን፣ ግን ለጓደኝነት ገገማ ነው። ማርያምን ገገማ ነው። ዋሹልኝ ምናምን እንዳትሉት ይሳቅን ያዋርዳችኋል። ፊት ለፊት ነው ምናምንና ይሄ ሁሉ የምናወራው እግዚአብሔርን ስለናፈቀን ነው። ኤርሚ እንኳን ታገኘዋለህ፣ አልፎ አገኘዋለሁ። እኔ አግኝቼው አላውቅም ምናምን የኛ በሙሉ እንትን አላለም ከአንቺ ጋር ይሄኔ ከፓርኪንግ ጋር እየተጋጨ እየተከራከረ ነው። ይሳቅ አሁን ከፓርኪንግ ጋር ወይ እዚህ ጋር ትክክል አይደለም ምናምን እየተባባለ ነው። እና ጋይስ ምንድን ነው አጠረብኝ? ምን ይሳቅ አጠረብኝ? እግዚአብሔርን ይሳቅ አጠረብኝ ብለሃል። በእናንተ ቤት ይሳቅ አጠረብኝ ብለዋል። ሲመጣል ነገር እነግረዋለሁ። አይ ግን አጨበ አይሆንሽ። እኔ እሱ አልመሰለኝም ነበር። ይኸው እስቲ እኮ ሌላ ሰው እየፈለኩ ነው። ይኸው ጓደኛችን ናት። ምን ችግር አለ? በቃ እንዴት ነው ስታረፍ እኮ የቀድሚያ መጣው የእብደት ጥግ አንዴ በቃ ዛሬ መሀላችን አንድ ላይ ልንመጣ ነበረ። አጅሬ አረፈደ ጎማ ተነፈሰብኝ። ምን ሰላም ልበላቸው ወይስ? አይ ቆይ መጀመሪያ እንትኑን ልንገር እንጂ አሁን ሜሪ እንዴት ተለያያችሁ ስትል ስለነበረ የተለያየንበት ምክንያት ወልሽ ጎማ ተነፈሰብኝ ምናምን ነገር ነው። እንዴ ናፍቀውኛል። ሃይ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም። ዛሬ ሜሪ ሰብሰብ አድርጋናለች። በነገራችን ላይ ምን አጭሳ ይሁን ምን አላውቅም። እንግዲህ አጭሳን ያዙልኝ ሰብሰብ አድርጋናለች። እንግዲህ የሜሪ ቤተሰቦች እንዴት ናችሁ? ደህና ናችሁልን ወይ? ሁሉ ሰላም። ዩቲዩብ ላይ እንግዲህ በሰሞኑ እኛም ጠፋ ብለን ነበር። እንግዲህ ያው ሜሪ ያ ፍሬንድሺፕ እንግዲህ በጣም ያ ላይን ማለት ነው ትንሽ እየተቀጠለ ነው የሚመስለው። በታቻ ደግሞ በደንብ ይጠብቃል። ያን ይመስላል። እንግዲህ እንዴት ናችሁ? ደህና ናችሁ ወይ? ስላገኘኋችሁ ደስ ብሎኛል። የሜሪ ቤተሰቦች እንዲሁም ደግሞ በዚህም በኩል የገባችሁ የኔም የኤርሚን ቤተሰቦች የሌላም ቤተሰቦች ካላችሁ እንግዲህ ሰላም ብያለሁ። እናንተ ሰላም ካልኩችሁ በኋላ ምንድነው እንደዚህ ተቀይሜያችኋለሁ። አንተንም እናንተንም ምን አጠፋ እንደምን አንደኛ 100 ሺህ ኬስ ገባ ለካ ኮንግራ ብላችሁኛል። አይጂ ላይ አንደኛ አረጋለኝ። እኔ ደግሞ የመርሳ ችግር ማለት ነው ለካ ብላችሁኛል። ወይኔ ምናምን ልል ነበር ለካ እንትን አይ ብላችሁኛል። በቃ ምንም ባካል ወነራ ሶሻል እግዚአብሔር መጀመሪያ አብርሽ የኔ ውድ እህት ብሎ አሳምሮ አብርሽ ነው ያለኝ። ቀጥሎ ኤርሚ ነው። ምንድነው እንዲህ ምናምን የምትይው? እኔ ዩቲዩብ ላይ ስላልነበርኩኝ በዚህ ሰሞን ቀጥሎ ዳኒ ነው ስላላየሁኝ ቀጥሎ ዳኒ ነው። በቃ ተው እንዴ! ኧረ ቀጥሎ ይሳቅ ነው እንዴ! በጣም ግን ሁሉም ሰርፕራይዝ ያደረገኝ ሀይላብ ነው። አልጠበቅኩትም እና ማለት ቅርብ ጊዜ ነው ትውውቃችን ምናምን ይሄን ነገሮች አስቦ ምናምን እኔ ፊት እንዴ ሀይላብ ጓደኛችን ነው። የማጓደኛ ነው ታውቀዋለህ አንተም እኮ ታውቀዋለህ። አንድ ጓደኛችን አለ ይመጣል እና ባይ ዘ ወይ ሁላችሁንም ነው ማመሰግነው። ኢንስታግራም ላይ ያላችሁን በውስጥ የደወላችሁ ያበረታታችሁን በሙሉ
በጣም ነው የማመሰግነው። የዚህን ሁሉ ነገር የሚይዘው የኃይላ ባጭር ጊዜ ቢሆን የሚያልሽው ምንድን ነው? እሱም አይጂ ላይ ኮንግራ ብሎኛል። አዲስ ጓደኛሽ ነው? አዎ የእናንተም ጓደኛ ይሆናል። እሱ ጋር ያውቃል። ትንሽ ችግር የለውም። እንትን አልመሰልክ ፊትህን ቅጭም አድርገህ አይ እንትን የለንም። እኔ የሌለሁበት ፍሬንድሺፕ ተጀማምሯችኋል። እንግዲህ ጥሩ ላይ ናችሁ። አጃይብ ነው። በጣም ነው የምወዳቸው። እግዚአብሔርን ኤርሚንም በጣም ነው የምወደው። ሳቅንም እንደዛው በጣም አቤት ዳኒ ይሄን ቪዲዮ ካየ አሽቃባጭ ነው የሚለኝ። አሽቃባጭ ዳኒ አይውማ እንዴት አይወት ለምን አይው ወይስ ቀና አረጋታለህ ዲያ እኔ ልጅ ግን እግዚአብሔርን የሚሳቅ ስለዚህ ባለፈው 200 ኬ የገባ ጊዜ እንዲሁ አዛዝ ታረገው ነበር። አያ ዳኒ ወንድሜ ታይዋለህ። ዳኒ እኮ ቁመትህ ነው እንጂ እንትን ረጅም ነው። ዳራትራ አግራ መንገሬ እዚህ ትናንትና የላከልኝን ቪዲዮ ሼር አደረገልኝና ምን ቪዲዮ ቢሆን ጥሩ አጭሩ ጓደኛህን ስታገኘው ይሄን ዘፈን ጋብዞ ይላል። ዘለለው አብለን ይናገልኝ ለኔ በርቀስ ብለህ ዘለለኝ አለኝ። ልገልሽ ነው አብርሃም ይሙት ልኮልኛል እና ያው አጭርነቱን አምኖ ነው የተቀበለ ሰው ነው። አሰፋ ሜሪ ዘላለሁ ብላ ማለት ነው። እዛው ደፍተህ ተስታረገው ነው ለቀቀደው ምን አይነው እንደዚህ ጨረስክ? ከግድያ ማይተራነስ እይታ ያዋይ ዋኔ ተሰዳቢው አይደል? ጋይስ በቃ አይላስላሽ ጋር እዛ ጋር እኮ ፓርክ እያደረገ ነው። እዛ ጋር ነው እሱ መኪና ነው። እሱ መኪና ነው። እንትን ሃይላቭ ነው። ሃይላቭ መኪና ነው። ምንድነው ዛሬ ሰብሰብ አለ በጣም አይ ነው ደውሎልኝ ነው። እሱ እንኳን ደውሎልኝ መገናኘት ፈልጋለሁ ማግኘት ፈልጋለሁ ምናምን ብሎኛልና ስማ እሺ ጾም ሲፈታ እንገናኛለን አልክ አንተኛ እንዴ? እና የእናንተ ታይም ነው። እኔ ሰዓቴን እንደዛ ጠብቤ መጥቼ ስትደወል አታምዛኔ ትዕግስት የለኝም። ቁርጥ ሰዓቴ እንድታልፈኝ አልፈልግም። እኔስ ምንም ሀሳብ ውስጥ አትግቡ ምናምን በቁርጥና በሚስት ቀለኝ አሁን ረመዳን ደርሶ እንደዚህ ቁርጥ ግን እንዴ ኤርሚ በጣም ነው የሚወደው ቁርጥ። ምንድነው ነአም አትሊስት ጾም ከተፈታ በኋላ እኔስ ጀማሪ ስለሆንኩኝ ምናምን እሺ ጀማሪ ሲሆን ሱሳይዘር አንተ በፊትም ጀምሮ ትቆርጣለህ? አይ እኔም በጣም ነው የምወደው። ተስፋ አልቆረጥኩም? አልቆረጥኩም። ተስፋ ብቻ ነው ያልቆረጥኩት እንጂ ጥሬ በቃ ሻይን ዘይት ቀል ተውት አዲስ ስለሆነ ምናምን እስከሚያውቃችሁ ድረስ ላሽ ወይ እንዴት ነህ? አማን ነው አለሁልህ። ሰላም አማን ነው ሰው ጋር ነው ማለት ሄሎ ሰላም በላቸው። እንዲ ፋሚሊ ዲናችሁ ሰው ጋር ነው መሰልሽ? አይ ከሰው ጋር አልመሰልሽም ነበር። አዎ ጓደኞቼ ናቸው። ይሳቅን ታውቀዋለህ? ኤርሚ ይባላል። ምን የብቻችሁ ቀጠሮ ነበር ነው? አይ ትናንትና ደውሎልኝ ነበርና እናንተ ጋር ከመደወሌ በፊት ኦልሬዲ ሰዓቱ ስለ እሱ አይ ቲንክ አልቻልክም መሰለኝ ትንሽ ገፋ ስላደረከው። አይ ምን ፕሮግራም ያለሽ አልመሰለኝም ነበር። አይ ኦኬ ወይ ካልሆነ ምን ደበረ ነው እኛ በመሆናችን ነው አይ ሰው ይኖራል ብዬ ስላልጠበቅኩ ነው እንጂ ለምን ይደብረኛል? ነው ይሰጥኩ መረስ ነው ሄላ ቢግ እንዴት ነህ? ምን ደበረ? ኖ አይኔ ብቻሽን መስለሽ ነው እኔ ላውራሽ ነው የመጣሁት። ላይክ ከሰው ጋር ይሆንሻል መሰለኝ ነበር። እኔስ ችግር የለውም ከበጠበጥኳችሁ ይቅርታ። እኔ መሄድ እችላለሁ ወይ ከነሱ ጨርሼ? ኧረ ችግር የለውም። እንዴ ዞሮ ከሷ ጋር የምታወራ መታ መንገሯ ስለማይቀርልኛ እኮ ቢሆንም ምናችሁ አልገባኝም። እንዴ አይ ደበረው ማለት እኛ በመሆናችን ለምን ደበረው እዚህ ጋር? ኧረ እኔ አላውቅህም እኮ አንተ በመሆነ ወይ እሱ በመሆኑ አለ እኮ ከሰው ጋር እንደሆነች አላወቅኩም። ባቅኖር አልመጣም ነበር ወይ ላወጣላችሁ ምናምን አለ ያገሬ ሰው ማለት ምንድነው? ስንት ዘመን አብረን የሆንን ሰዎች ከሷ ጋር ኮስና እኔ ጋር እኮ ያገናኘውም አሁን ላይ መጣ። ትናንትና መተህ አሁን ከነሱ ጋር ናችሁ እኛ ማናውቀው ነገር አለ ነው ወይስ? ኧረ እኔ ራሴ አላውቅም ነው በዚህ እኔ እሷን ለማውራት ነው የመጣሁት። እኔ እዚህ ጋር ከኋላ የመጣ ምናምን አለ። እኔም አላውቃችሁም። አሁን ምንም እዚህ ጋር የተለየ ነገር እኮ ለመፍጠር አለ። ለምን ደበረ? እሷን ላወራ ስለፈለኩኝ ለዛ ነው ቸኩዬ የመጣሁት። ስመጣ ከሰው ጋር ነው። አይ ምንም እየሆንኩ አይደለም። ያው የእሱ ነገር ደስ ስለማይል ነው
ላይ መጣ ምናምን። አይ ኖርማሊ ችግር የለውም። እኛም ዛሬ ገና ነው በርግጥ ግን ዞሮ እያንዳንዱ ሜሪ የምትወስደው ነገር እኛ ነው የኛ ማሰብ ስለሚኖርበት ምናምን ይሄን ፍሬንድሺፕነታችሁን አሪፍ ደስ ይላል። ግን እሷን በግሏ ማውራት ስለፈለኩ ለኔ ደግሞ ይሄ ፐርሰናል ነው። እሷን ማውራት ስለፈለኩ ለዛ ነው። እኔ ግን ይከታው እኛን ዲስሪስፔክት አድርገህ ነው ታዲያ እንደዛ የሚሆነው? እንደዚህ ምን የሚያባብል ነገር አለ? ምን አይ መጣልኝ የሆነ እስከ ሰራሰው ነበር እንዳጋጣሚ ብልጭ ብሎ ልጅ አይቼዋለሁ ከሱ ጋር። አዎ አይተኸዋል? ከጽጌ ጋር ጥያቄ ጠየቅኩሽ እኮ ምንም አሁን ስም ማንሳት አይጠበቅብህም ነው። ፈልጋ አታውቁም። አይ ቲንክ የተሳሳተ ቦታ ላይ ነው ያለሁት መሰለኝ። ሜርሻዬ ወይ እናንተ ጨርሱና ችግር የለውም። እኔ ፍሪ ስትሆኚ ነው እኔ ላውራሽ ነው የፈለኩትኝ። ላይክ በእነሱ ፊት የሚወራ ሞራ አይደለም። አሁን ስለኔና ስላንቺ እነሱ ቆመው እኔ ላውራ ነው። አልሰማከውም? ምንም ነገር በሰው እሷ ልትነግረኝ ትችላለች። እኔ ግን በአንተ ፊት ስለሷ ማውራት ደግሞ አልችልም። ታፍርበታለህ ማለት ነው የምታወራበት ነገር። ሐሳብን አላመንክበትም ማለት ነው። መተል ተወራት የነበረው ሐሳብ የማውቃቸው ልጆች መሰለኝ ነው። ኖ ታፍርበታለህ ነው ያሳፍር ነገር ታሪክ እኔ ራሱ አላውቅም። እውነት ነው። ምናልባት ካንተ ጋር መግባባት ከቻልኩኝ እሱ ጋር እንኳን መግባባት የቻልን አለ። እሷን በግል ላወራት ስለፈለኩኝ ነበር አመጣጤ። ስራት ይሄን የመጣሁት ይሄን የማደርገው ደግሞ እሷን ላመሰግንባቸው የምችልባቸው ብዙ ነገሮች አሉና ላይክ እሷን ለማመስገን ፕላስ ደግሞ ለእሷ ያለኝን ጥሩ ፊሊንግ ለማውራት እንዳኛለ እንደ ወንድ ልጅ እረዳለሁ። ግን አሁን ይኸውልህ እዚህ ጋር ምን ሆነ ታውቃለህ? ተቀጣጥረን የመጣ ነውና እነሱን መቅጠርሽን ባቅ ኖሮ ነው ያልመጣም ነበር። ሜሪ ኃይላ ባልገባኝም እኮ ኖርማል የምታው አይ ኖ እኮ ላይክ ኖርማል ማውራሽ ነው አለ መሰለሽ። የጮክብኝ ነው ጆሮ ይመስለኛል። አንተ ነህ የኛ ቀጠሮ ላይ የተደረገው አንተ ይመስለኛል። መጀመሪያ ተደዋውለን የተገናኘ ነው እኛ ተቀጥረን ግን ከዛ ሰዓቱ ስለሄደ ደውሎ ቀጠሮ አስይዞኛል ብላኝ ነበር። ግን መጀመሪያ ከኔ ጋር ስለሆነ ከኔና ከሱ ጋር ስለሆነ እንትን ያለችው ቀጠሮ ነው ያዘችው አንተን ላለማስከፋት ይመስለኛል እዚህ ጋር ያስመጣችው እና እንደውም ቦታ ስለሰጠችው ትንሽ ታከብራት ይገባል። ኖ እኮ አሁን እኮ እንደዚህ በሚያጓባ መንገድ ስንነጋገር ደስ ይላል። ግን እዚህ ጋር ከኋላ የመጣ ምናምን ስትለኝ ኧረ ደጋገምኩ። እሱ ወዲያው እኮ እንደመጣህ ነው በጣም ደበረህ ማለት ከሰው ጋር ነሽ ምናምን ፊትህን ጣልከው እንዴ? ሰው የመጀመሪያ ሲመጣ እኮ ስጦታ ነው። ሰላም ብያለሁ እኮ ፈገግ ብለህ ከሰላምታ ውጪ ለምንም ልልህ አልችልም። እሱም ማለት ታክፈኛ አልችልም። ሰላም ብያለሁ። ኃይላ ምን ሆነህ ነው ዛሬ ተቀቀፋለህ እንዴ? አርሜሪን ያውን ይልሽ ሌላ ምንም ግርግር ማላውቀው ነገር አለ። አዲስ አጀንዳ ሳይሆን ነው አይደለም ምንም ነገር ቢሆን ማለት ነው የሰው ልጅ ፈገግታ ይገዛል። መቶ ሰላም እንዳለን ፊቱን ይጣለው ኮስተር ብሎ ከሰው ጋር ምንድነው? አንቺ ሴት ስለሆንሽ ነው። ምናልባት ነገር ስለሚከርብኝ ይሆናል ወንድሜ ነው አይደለም። ይኸውልሽ ሜሪ ወሎ እንግባባለን። የሆነ ፊሊንግ እኔ ተሰምቶኛል። ብቻሽን ታወራዋለሽ እኛ ዘጋ እንጠብቅ። ምን ችግር አለው እናንተ ፊት ቢያወራኝ? ኖ መታወራት ነገር ካለ ችግር የለም። እንሂድልህና መታፈርበት ነገር ካለ ችግር የለም። አንቺ ምልክት እኔ ምንም የማፍርበት ነገር የለም እንዴ። አሁን እኮ በእኛ ፊት መታፈርበት ነገር ካለ ይገባኛል እኮ ከሷ ጋር ምናምን ከሆነ ከሷ ጋር አውራና እኛ እዛ ጋር እንልህ ችግር የለም። እንዳላችሁ አላውቅም። እኔ ለብቻዋ በነፃነት እሷን ማውራት ስለፈለኩኝ ነው አይደለም ማለት ወደዛ ሄደን ማለት ነው። አንተ የምታፍርበትን ነገር ለብቻዋ በጆሮ ነው። ኦኬ ለምሳሌ ወድጄሻለሁ አፍቅሬሻለሁ ለማለት በአንተ ፊት መናገር አለብኝ ማለት ስሜቴን በደንብ ለመግለጽ። ስለዚህ ነገር እንኳን አላመንክበትም ማለት ነው። እንደዛ በእኛ ፊት መናገር ከፈለ እኔ እንደሚመስለኝ ግን በአሽሙርም ቢሆን ነገር ይረክ አንተ ታጨበጭበም በጣም ደስ ይላል። አይ ወድሻል። ኤኖይስ ለማንኛውም ይወድሻል። አንተ ረባኪ ለቀልድ ጊዜ ሊኖረው ይችላል። እኔ ግን ይቅርታ ለቀልድ ጊዜ የለኝም ሜሪ። እና አሁን ላወራ የመጣው አንቺ ከመጀመሪያችሁ አንቀጥለው ወሬውን ወይስ መዘለል ጣጣፉ ነግሮናል። ደስ ይላል። ይሄን ጓደኝነት እየሳኩኝ አይደለም አባቴ እንትን አውራት ና ችግር የለም። ወሬ ነው ኖ ትንሽ ያው አውሪና ሜሪ ምልክት ስጭን ከፈለግሽ እዚሁ ነው ዞር ትንሽ ስፔስ ነው እንትን የሚያፍርበት ነገር ስለሆነ ትንሽ አውራና ይቅርታ እንትን ነው። በጣም አሪፍ ጓደኞች ናቸው። አይ እንትን ነው ይሳቅ እንትን ተጫዋችነት አይደለም ላይ ምን እንደዚህ ሲሆን አይቼው አላውቅም። እኔን ያገረጣኝ ምናምን መስሎት ከሆነ ሳስታል። ለማንኛውም ዝም ያልኩትም አንቺን ለማግኘት ስለመጣሁኝ ነው። ኢትስ ኦኬ ኃይላ ቢያም ሶሪ ማለት ነው። አይ ነው አረም ሶሪ የሚያባብል ነገር እኮ አይደለም። ግን አትሊስት እኔ እንደዚህ ኤክስፔክት ስላላረኩኝ ነው። ተረዳሽኛል። እኔ አንቺን በነፃነት ለማውራት ስለሆነ የመጣሁት
እዚህ ጋር ሰው ሳይ በቃ አንቺን ብትሆኚ ወይ እነሱም ቢሆኑ ሊያደርጉት የሚችሉት ነገር ይደነግጣሉ አይደል? ያን ያልኩት ከዚህ የተለየ ነገር አልኩ። ቅርታ ከሰው ጋር ነሽ ወይ ካላስ ሌላ ያልኩት ነገር የለም። ግን በዚህ ልክ ለማላገጥ መሞከሩ ምናምን ኤኒዌይስ ይመቸው። ለማንኛውም ሀይላቢ ሶኬ እነሱን ተዋቸውና እነሱን ብታውቃቸው እንደዚህ መጥፎ ሰዎች ምናምን አይደሉም። እየቀለዱ ይሳቅ ደግሞ ቀልዱዳል። ግን ይሳቅ ቀልዱንም አትለየው ሲያመርም ይቀየራል። ሰኪ ችግር የለውም። ለማንኛውም አንቺ እንዴት ነሽ? ሀይላቢ ደውል ለዛ ነው ስራት ስላልተገናኘን እንደዚህ መረጭ የመጣሁት ለዛ ነው። ሜልሻዬ ማለት ብዙ ነገሮችን አሳልፈናል። ውይ በጣም እኛ እንዳሳልፍ ነው ማለት ማለት እየተጣላንም ያው የከፋ ነገር ባይኖርም ብዙ አለመግባባቶች ነበሩ። ውይ በጣም ግን እኔ እናንተ በጣም አንግባባም ነበርኩ ታውቃለህ። ከተወሰነ ቀናት በኋላ ነው የተግባባ ነው እንጂ እኔ እናንተ ፍጹም አንግባባም ነበር። በጣም ነበር የምንጣላው ምናምን። ያው ከምን አንግል እንደዛ እንደምታረጊ ያው ከረፈደም ቢገባኝም ያደረግሽው ነገር ልክ ነው። እውነት ለመናገር ያደረግሽው ነገር ልክ ነው። ቴንክ ዩ ስለተረዳኸኝ እና ደግሞ ለኔም በብዙ ነገር ላይ ከጎኔ ነበርሽ። የምሬ ነው። እኔ ባይዘው ሰው ሲጎዳ ደስ አይለኝም። በቃ የኔ ባህሪ አንዱን የምወደው ሰው የሚጎዳ ሰው ጋር ነኝ ሁሌ ሳይድ የሚይዘውና ያ ነገር መሰለኝ ከሰው ጋር የሚያጠማምደኝና እኔ ሁሌ የተጎዳ ሰው ነኝ። ከሌ ጓደኛዬ ስለሆነ እውነት ለመናገር እነሱ ማለት እንዳለሽ ነው ልብ እንዳለሽ ነው የተረዳሁት። አማሏሽ ነገር የምር እና ላይክ እቺን ትንሽ ቀናት የባህል ሰሞኑን ምናምን ስላንቺ ሳስብ ነበረ ማለት በቃ በደንብ ማመስገን እንዳለብኝ እንዴ ኃይላ ባለፈው በጣም ነው ያመሰገንከኝ። እውነት እንዴ በደንብ ማመስገን እንዳለብኝና ካንቺም ያሉሽን ጥሩ ጥሩ ነገሮችንም ሳስብ ነበርና በዚህ አጋጣሚ ከልቤ በጣም ነው የማመሰግነው። በድጋሚ ከልቤ አመሰግናለሁ። ከልቤ ነው የማመሰግነው። በእውነት በእያንዳንዱ ነገር ላይ ነበርሽ ማለት በቃ የሆነ ሰው በእኔ ባልነበረኝ ሰዓት ከኔ ጎን የነበርሽውና ያ ደግሞ የሰው ልጅ የሚፈልገው ትልቁ ነገር ያ ነው። ገባሽ? እዚህ ጋር ገንዘብ ስላለሽ ወይ አቅም ስላለሽ ምናምን ብቻ አይደለም ላይ ሰው ያስፈልግሻልና የሆነ ሰዓት ብቻዬን የሆንኩ ያክል የተሰማኝ ሰዓት ላይ አንቺ ከጎኔ ነበርሽ እና ያንቺ ውለታ አለብኝ ሜልሻዬ፣ በእውነት ከምልሽ በላይ ማለት ነውና ካንቺ ጋር ወደፊት ብዙ የምናያቸው ነገሮች ይኖራሉ ብዬ ተስፋ አደርጋለሁ። ማለት እንዴት ብዬ ላስረዳሽ? ኧረ ምንም እንደ ለጓደኝነት እኮ ምንም መረዳት አይጠበቅብንም። ያ ጓደኛሞች እንደ ጓደኝነት ሳይሆን እንዴት ነው ላይክ አንዳንዴ የሆነ ሰውን ወይ ለማወቅ ከዛ ሰው ጋር ጊዜ ለማሳለፍ ምናምን ላይክ ተመኝተሽ ወይ ፈልገሽ ታውቂያለሽ። ከሰሞኑን ያ ስሜት ነው እየተሰማኝ ያለውና ምናልባት ያንቺን ፊሊንግ አላውቅም ማለት ከኔ ጋር ተገናኝተሽ ማለት ላይክ ምንድን ነው መጠናናት ወይ እንደዚህ ማውራት እና ምን አለ መሰለሽ ሜልሻዬ፣ አይ ኖ ይሄ ነገር ላንቺ አዲስ ነው፣ ግን ይሄ ሁሉ ቀን ሳስበው የነበረ ነገር ስለሆነ ፕሊዝ ጊዜ እንድትሰጪኝና ከአንቺ ጋር አንዳንድ ነገሮችን ማየት፣ ማውራት፣ መገናኘት እፈልጋለሁኝ እና ለዚህም ነበረ የፈለኩሽኝ ብቻሽንም ሆነሽ የምጠብቂኝ ስለመሰለኝ ነውና ለማንኛውም ከአንቺ ጋር ጊዜ እንዲኖረኝ እፈልጋለሁ። ያወራኋት ነበረ ያየን ነው። ግን ምንድነው ስትረስ ውስጥ የገባሽ ነው መሰለኝ? ነው አልገባሁም። ፓርላማ የገባችሁ የሚመስለው ይሄ ሁሉ ሰዓት የምታወሩት ምንድን ነው? ነገርሽ በጣም ያሳፍራል ወይስ ምንድን ነው? አንተ እኔን አንተን ተዋውቃለህ እንዴ ከዚህ በፊት? እንሂድ በቃ ትርፍ ቃላት ወደ እኔ ይዛት ነው የምትሄደው። ቆይ እንዴ በቃ እንጂ አንተ ኧረ ኃይላት ሜሪ